መጽሐፍ ቅዱስ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ብዙ ሰዎች አሁን የጾም ወቅት ነውና ይጾማሉ፣ ግን ወንድሞቻቸው ጋር እርም የሆነ ነገር አላቸው፣ ኃጢአት አላቸው፣ ርኩሰት አላቸው። በንስሐና በይቅርታ አልጨረሱትም። ግን እግዚአብሔርን እወደዋለሁ ይላሉ። አንድ ነገር ልንገራችሁ፣ በዜሮ ተባስቷል። መልሱ ዜሮ ነው ማለት ነው። ይኸውልህ ወንድምህን በድለህ የምትጾመው ጾም ዋጋ የለውም። ያለ ይቅርታ ያለ ምህረት እግዚአብሔር አምላክ ይኸውልህ በቂም የተቋጠረን ጸሎት አይፈልገውም። እግዚአብሔር አምላክ በቂም የተቋጠረ ጾምን አይፈልገውም። እኔ የምፈልገው ጾም ይሄ ነው እያለ ኢሳይያስ ላይ ይናገራል። እግዚአብሔር አምላክን ለመን ከፈለክ፣ በእግዚአብሔር ፊት ለመሆን ከፈለክ፣ ወደ ህልውናው ለመጠጋት ከፈለክ መጀመሪያ መጽሐፍ ቅዱስ እንደሚለው ወንድምህን ውደድ። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ ወደ እግዚአብሔር መንግስት አይገባም፣ ወደ ሲኦል ነው የሚገባው። ወዳጆቼ ወንድሞቼ፣ ዛሬ ስንት ነፍሰ ገዳዮች አለን። ወንድማችንን የምንጠላ፣ ወንድማችንን የምንገል፣ በምላስ ጦር የምንገል፣ በተለያየ የምንገል፣ በሽምገላ የምንገል፣ ነገር ግን እግዚአብሔርን እናመልካለን እንላለን። ወንድሙን የሚጠላ ነፍሰ ገዳይ ነው ካለ እግዚአብሔር ደግሞ እንደሚናገረው ወንድሙን የሚጠላ ነፍሰ ገዳይ ከሆነ ነፍሰ ገዳይ ደግሞ የእግዚአብሔር መንግስት አይወርስም ይላል። የእግዚአብሔር መንግስት የማይወርስ ደግሞ የሰይጣን ተባባሪ ወይም ደግሞ የሲኦል ባላደራ ወይም ወደ ሲኦል የሚሄድ የሲኦል ተጓዥ ነው የሚሆነው። ነገር ግን አንተ ወዳጄ የሲኦል ተጓዥ ከመሆን ይልቅ የጽዮን ተጓዥ ለመሆን ወንድምህን ውደድ። ወንድሙን የሚጠላ ነፍሰ ገዳይ ነው። ወንድሜን ብጠላ፣ ወንድሜ ማለት በእናትና በአባት ወይም ደግሞ ይሄ የተወለደ ጄኔቲክ የሆነ ወንድም ሳይሆን በጌታ የሆነ በውጭም ያለ በውስጥም ያለ ይኸውልህ ያላመነም የሆነ ያመነም ቢሆን የመውደድ ግዴታ አለብን። ሁላችን የሰው ዘር ሁሉ ወንድሙን የመውደድ ግዴታ አለበት። ስለዚህ ከወንድም ጋር የተጣላውን እርምን አስቀምጠህ ብትጾም በዜሮ ተባስቷል።